ያደረሰብንን ውድመት ፋሽስት ጣሊያን ካደረሰብን በእጅጉ የላቀ ነው። ይህ የፌዴራል መንግስት ወይም የብልጽግና ፓርቲ ጩኸት ነው። የቁጭት የውግዘትና የክስ አዋጅ። አዲስ አበባ ያለው መንግስት መሰረተ ልማታችን ወደመ፣ ኢኮኖሚያችን ጋየ፣ የዘመናት ልፋታችን በአንድ ጀንበር አመድ ሆነ ይላል። የለም ውሸት ነው። ይህ ደግሞ ከጫካም ከተራራው ከጋራ ሸንተረሩ ከሚያስተጋባው የፋኖ ኃይሎች መልስ ነው። ውሸት ዛሬ በአማራው ምድር እየሆነ ያለው ታሪክ አይቶት የማያውቀው እልቂት ነው። መንግስት ንጹሃንን በከባድ መሳሪያ እየፈጨን መንደሮችን በድሮን እሳት እያጋየ አርሶ አደሩን በደም አጨማልቆታል በማለት የቆሰሉ እናቶችን የተገደሉ ህፃናትንና የነደዱ ማሳዎችን ተንቀሳቃሽ ምስል በማስረጃነት ያቀርባሉ። በዚህ አውዳሚ የቃላት ጦርነት በዚህ የፕሮፓጋንዳ ሩምታና ሰማይና ምድሩን በቀላቀለው የጥይት ዝናብ መሃል አድማጭ ሆይ አንድ ጥያቄ ልጠይቅህ። እውነት የታለች? ከጥይቱ ባሻገር ከጭሱ ጀርባ እውነት የታለች? የፈረሰው የማን ቤት ነው? የነደደው የማን ማሳ ነው? የፈሰሰው የማን ደም ነው? መንግስት ጣሊያን ካጠፋው ፋኖ ያጠፋው ይልቃል ሲል፣ ፋኖ ደግሞ ከፋሽስት ወረራ ይልቅ የመንግስት ጭፍጨፋ ይከፋል ሲል ሁለቱም አንድ ታሪክ ነጥብ ላይ ተገናኝተዋል። ፋሽስት ጣሊያን ግራዚያኒ። 88 ዓመታት ወደ ኋላ እንመለስ። ያኔ መርዝ ጋዝ ሲዘንብ፣ ያኔ የአማራው ተራራዎች በቦምብ ሲታረሱ፣ ያኔ ወራሪው የሰው ሀገር ሲቀራመት ጉዳዩ ባዕድ ነበር። የኢትዮጵያውያኑን ቋንቋ የማይሰማ ባህላቸውን የማያውቅ ቀለማቸውን የሚጠላ ባዕድ ያኔ ሞትም ክብር ነበረው፣ ቁስልም ጀግንነት ነበረው። ዛሬ ግን ቃታው የሚሳበው፣ ዛሬ አፈሙዙ የሚመዘዘው በአንድ ማዕድ በበሉ አንድ ቋንቋ በሚያወሩ በአንድ ጅረት ውሃ በጠጡ ወንድማማቾች መሃል ነው። እንዴት ልባቸው እንዲህ ጨከነም? የትላንቱ አብሮነት፣ የትላንቱ ፍቅር፣ ትላንቱ ጀግንነት እንዴት ዛሬ ማህፀኑን ቀይሮ አውሬ ወለደ? እውነት የዛሬው የወንድማማቾች ጦርነት ፋሽስት ጣሊያን ካደረሰው የጥፋት በትር የከፋ ይሆንን? በገንዘብ በሰብአዊነት ወይስ በሞራል የፈረሰው ኮንክሪት ነው? ወይስ አብሮነት የወደመው ድልድይ ነው? ወይስ የወንድማማችነት ክር? በዚህ ብቻ አያበቃም። የዚህ ዘግናኝ ታሪክ ሌላ ገጽም አለው። ሰማዩን ቀና ብለህ እይ። አዎ የአማራ አይደለም፣ የባዕዳን ሰው አልባ አውሮፕላን ነው። ጠይቅ አድማጭ፣ ጥያቄዎችህን እንደ ዶፍ አዝንም። ለምን የቱርክ የቻይናና የኢራን ሰው አልባ አውሮፕላኖች የኢትዮጵያን ሰማይ ሞሉት? የተባበሩት አረብ ኤሚሬቶች ዶላር በአማራው ተራሮች ላይ የደም ጅረት የሚያስገብረው ለምንድን ነው? ትላንት አያቶች የውጭውን ወራሪ በአንድነት ሲመክቱም፣ ዛሬ የውጭ ኃይሎች የጦር መሳሪያቸውን እያቀበሉ አንድ ወንድም ሌላውን ወንድም እንዲጨፈጭፍ የሚያደርጉት ለምንድን ነው? ዓላማቸው ምንድነው? የኢትዮጵያ አንድነት ነው ወይስ የቀይ ባህር ስሌት? የኢትዮጵያ ሰላም ነው ወይስ የነሱ ኪስ? ታሪክ እንዴት ራሱን በከፋ መልኩ ይደግማል? ያኔ እንግሊዝና ፈረንሳይ ኢትዮጵያን አሳልፈው ለጣሊያን ሲሰጡ፣ ዛሬ ደግሞ የዓለም ሀገራት ኢትዮጵያውያን በገዛ ሀገራቸው እርስ በርስ ሲፋጁ መሳሪያ እያቀበሉ የሚስቁት ለምንድን ነው? ተከበራችሁ የበራፍ ቲቪ ወዳጆች፣ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በጣሊያን ጊዜ የተሰራ ፎቅ፣ በጣሊያን ጊዜ የተቀደመም የተቃጠሉትን ቤቶች አይታችኋል። ጣሊያን የሰራው ቤት ነው። በጣሊያን ጊዜ የተሰራ ድልድይ፣ በጣሊያን ጊዜ የተሰራ እንዲህ አይነት ሐውልት እያልን የምናነሳቸው የምንጠራቸው ብዙ ነገሮች አሉ። ዛሬ እኮ የሰራነውን አንጀታችን አስረን ከህዝብ ሀብት ተሰብስቦ የተሰራ ቢሮ፣ ተሽከርካሪ፣ የተለያዩ ቴክኖሎጂዎች እንዳለን ሲነዱ የዘመናት ጠባሳና የትውልድ እንባ ከፋሽስት ጣሊያን መርዝ እስከ ዛሬው የወንድማማቾች እልቂት፣ ተራራማው የአማራ ምድር ከራስ ዳሽን ጫፍ እስከ ጣና ሐይቅ ዳርቻ፣ ከላሊበላ ውቅር አብያተ ክርስቲያናት እስከ ፋሲል ግንብ ግርጌ፣ ከመንዝ ላሎ ምድር እስከ ሁመራ፣ ይህ ምድር የታሪክ ማህደር፣ የጀግንነት አውድማ፣ የኢትዮጵያዊነት ማገር ነው። ዛሬ ግን ይህ ማገር እየተናደ፣ ይህ አውድማ በደም እየታጠበ ነው። ትላንት አባቶች አርሰው ሰርተው አጭደው ሀገርን በሚመገቡበት ማሳ፣ ዛሬ ግን ይህ ማገር እየተናደ ነው። አውድማ በደም እየታጠበ ነው። ትላንት አባቶች አርሰው ዘርተው አጭደው ሀገርን በሚመገቡበት ማሳ ላይ ዛሬ የጥይት ዛጎል ይዘራል። የሰው ልጅ ሕይወት እንደ ገለባ ይረግፋል። በአንድ በኩል የፌዴራሉ መንግስት ብልጽግና ፋኖ ኃይሎች ያደረሱብኝን ኢኮኖሚና የመሰረተ ልማት ውድመት ፋሽስት ጣሊያን ካደረሰብን በእጅጉ የላቀ ነው ሲል በከፍተኛ የቁጭት ቃላት ይከሳል። በሌላ በኩል ደግሞ የፋኖ ኃይሎች መንግስት በንጹሃን የአማራ ገበሬዎች ላይ በከባድ መሳሪያና በድሮን የሚያደርሰው እልቂትና ውድመት በታሪክ ታይቶ የማይታወቅ ነው በማለት
ከእርሻቸው የተፈናቀሉትንና በደም የተጨማለቁትን ንጹሃን ተንቀሳቃሽ ምስሎች በማሳየት የክሱን ጦር ይመልሳል። በዚህ የቃላት የፕሮፓጋንዳና የጥይት ጦርነት መሃል ግን አንድ ሀቅ አለ። የፈረሰው ትምህርት ቤት የኢትዮጵያ ነው። የወደመው ሆስፒታል የህዝብ ነው። የሚሞተውም የሚፈናቀለውም የደም እንባ የሚያለቅሰውም ያው ምስኪኑ ገበሬ ነው። እውነት የዛሬው ውድመት ከ88 ዓመታት በፊት ፋሺስት ጣሊያን ካደረሰው ወረራ ይልቃልን? ያው የተለመደውን ሚዛናዊነታችንን ጠብቀን ከስሜት ርቀን ነገር ግን የሰውን ልጅ ሰቆቃ በቅርበት እያዳመጥን ትናንትን ከዛሬ እያነጻጸርን በታሪክ ፍርድ ቤት ፊት ለፊት እንቁም። ዘመኑ 1928 ዓመተ ምህረት ነው። ግራዚያኒ የተባለው የሙሶሊኒ ጀነራል ዘመናዊ የጦር አውሮፕላኖችን መትረይሶችንና በዓለም አቀፍ ሕግ የተከተለውን የሰናፍጭ መርዝ መስታርድ ጋዝ ታጥቆ ኢትዮጵያውያንን ወረረም። የፋሺስት ጣሊያን ዓላማ ግልጽ ነበር። ሀገርን መዝረፍ፣ ማንነትን ማጥፋት፣ ህዝብን ባሪያ ማድረግ። በ5 ዓመቱ የጣሊያን ወረራ በመላው ኢትዮጵያ በተለይም በታሪክ ማዕከሉ በአማራው ምድር የደረሰው ሰብአዊና ቁሳዊ ውድመት ቃላት የማይገልጸው ነበር። የካቲት 12ቱን የአዲስ አበባ እልቂት፣ የደብረ ሊባኖስን የካህናት ፍጅት፣ በጎጃምና በጎንደር ዋሻዎች ውስጥ በጭስ የታፈኑ አርበኞችን ታሪክ ስናስታውስ ዛሬም ድረስ ይዘገንነናል። ጣሊያን ቤተክርስቲያንን አቃጥሏል። መንደሮችን በቦምብ ደብድቧል። ከ300 ሺህ በላይ ኢትዮጵያውያንን በግፍ ገድሏል። የኢኮኖሚ ውድመት፣ የተዘረፉ የጥንት ቅርሶች፣ የተቃጠሉት ማሳዎች የፋሽዝም መገለጫዎች ነበሩ። ነገር ግን ያኒ አንድ ትልቅ የልብ ማጽናኛ ነበር። ገዳይ ባዳ ነው። ውድመቱ የቱንም ያህል የከፋ ቢሆንም ህዝቡን አላከፋፈለውም። ይልቁንም አርሶ አደሩ፣ ቄሱ፣ ሸኩ፣ ሴቷ፣ ወንዱ በአንድ ልብ ሆኖ ጠላትን ለመመከት ጫካ ገባ። ቁስሉ የውጭ ስለነበር ውስጣዊ አንድነትን ፈጠረ። ወደ ዛሬው ዘመን እንመለስ። ዛሬ ጠላት ከባህር ማዶ አልመጣም። ዛሬ ድንበር ጥሶ የመጣ ወራሪ የለም። ዛሬ አፈሙዝ የተጣረዘው ቃታ የሚስበው አንድ ቋንቋ በሚናገሩ በአንድ ጅረት ውሃ በሚጠጡ አብረው በበሉና አብረው በጠጡ ወንድማማቾች መሃል ነው። መንግስት እንደሚለው በጦርነት ምክንያት በትምህርት ቤቶች፣ በጤና ተቋማት፣ በመንገዶችና በመብራት መሰረተ ልማቶች ላይ የደረሰው ውድመት በቢሊዮኖች የሚቆጠር ገንዘብ የሚያወጣ ነው። ዓመታት የፈጀ ልማት በአንድ ጀንበር የአመድ ክምር ሆኗል። የፋኖ ኃይሎች በበኩላቸው የፌዴራል ኃይል በሚያደርሰው የድሮና የከባድ መሳሪያ ጥቃት የንጹሃንን ደም በከንቱ እያፈሰሰ ነው ይላሉ። መሰረተ ልማቶችም እየወደሙ ናቸው ይላሉ። ይህንን ከፋሺስት ጣሊያን ጋር ስናነጻጽረው ኢኮኖሚው ውድመቱ ምናልባትም በዘመናችን ካለው የገንዘብ መጠን አንጻር ጣሊያን ካደረሰው ሊልቅ ይችላል። የዛሬው ዘመን መሰረተ ልማት እጅግ ዘመናዊና ውድ በመሆኑ የፈረሰው ድልድይ፣ የወደመው ሆስፒታል መተኪያ ዋጋው የከበደ ነው። ነገር ግን ከኢኮኖሚው በላይ ልብን የሚሰብረው ሰብአዊ ቁስ ነው። የሰብአዊ መብቶች ተሟጋች ድርጅቶች ሪፖርቶች እንደሚያሳዩት በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። እናቶች ልጆቻቸውን በጀርባቸው አዝለው የጥይቱ ሩምታን ሸሽተው በየዱሩ ይንከራተታሉ። አርሶ አደሩ ማሳውን መዝራት አልቻለም። የዘራው የእርሻ መሬትም የጦርነት አውድማ በመሆኑ ሊያጭደው አልቻለም። ይህ ደግሞ በቅርቡ ሊከሰት የሚችለውን የረሃብ አደጋ ጥላ እያጠላበት ነው። ጣሊያን የገደለው አካልን ነበር። የዛሬው ጦርነት ግን መንፈስን ጭምር እየገደለ ነው። በፋሺስት ወረራ ጊዜ ኢትዮጵያውያን ማህበራዊ ትስስራቸው ይበልጥ ጠነከረ እንጂ አልተበጠሰም። ዛሬ ግን ጎረቤት ጎረቤቱን በሚጠራጠርበት፣ ወንድም ወንድሙ ላይ መሳሪያ በሚያነሳበት፣ የፖለቲካ ልዩነት ወደ ደም አፋሳሽ ግጭት በተለወጠበት በዚህ አስፈሪ ምዕራፍ የደረሰው የማህበራዊ ትስስር በመበጠስ በቀላሉ የሚጠገን አይደለም። ፋሺስት ጣሊያን ባህላችንንና እምነታችንን ለማጥፋት ሞክሮ ነበር፣ ነገር ግን አልቻለም። ምክንያቱም ሙከራው የጋራ ነበር። ዛሬ ግን በወንድማማቾች መሃል የተተከለው የጥላቻና የጥርጣሬ አረም የነገዋን ኢትዮጵያ ማህበራዊ መሰረት ከስሩ እያናጋው ነው። አባት ለልጁ፣ ወንድም ለወንድሙ ማዘን በሚያቅተው የጦርነት አውድ ውስጥ ከፈረሰው ድልድይ ይልቅ የፈረሰው የሰው ልጅ አይምሮና ስነ ልቦናዊ ድልድይ መልሶ ለመገንባት ትውልድ የሚጠይቅ የዘመናት ዕዳ ነው። የኢኮኖሚውን ውድመት በሚዛን እናስቀምጠው። ፌዴራል መንግስት ይህ ውድመት ጣሊያን ካደረሰው ይልቃል ሲል የቁጥሩን ስሌት መሰረት አድርጎ ሊሆን ይችላል። በእርግጥም በ1928 ዓመተ ምህረት ኢትዮጵያ የነበራት ዘመናዊ መሰረተ ልማት እጅግ ውስን ነበር። ዛሬ ግን በአማራ ክልል የነበሩት በመቶዎች የሚቆጠሩ የጤና ጣቢያዎች፣ ሆስፒታሎች፣ ዩኒቨርሲቲዎች፣ የንጹሃን መጠጥ ውሃ ተቋማትና በቢሊዮን የሚቆጠር ዶላር የፈሰሰባቸው አስፓልት መንገዶች የጦርነት ሰለባ ሆነዋል። በሌላ በኩል ደግሞ ፋኖ ኃይሎችና የአካባቢው ነዋሪዎች የኢኮኖሚ ውድመቱ መንስኤ የመንግስት ከባድ መሳሪያና የድሮን ጥቃት መሆኑን ይከራከራሉ። ማንም አፈረሰው ማን፣ ሐቁ ግን አንድ ነው። የፈረሰው የራስ ቤት ነው። ጣሊያን ሲያፈርስ የጠላትን ነበር። እኛ ስናፈርስ ግን የራሳችንን የደሃ ገበሬውን ላብ፣ የግብር ከፋዩን አቅም፣ የሀገርን አንጡር ሀብት ነው። በዚህ ጦርነት ምክንያት በአማራ ክልል በሚሊዮን የሚቆጠሩ ነዋሪዎች፣ በዚህ ምክንያት በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ተፈናቅለዋል።
ትምህርት ቤቶች የጦር ሰፈር ሆነዋል። ጤና ተቋማት መድኃኒት አልባ ሆነው እናቶች በወሊድ ምክንያት ለሞት እየተዳረጉ ነው። የንግድ እንቅስቃሴው በመቆሙ የኑሮ ውድነቱ ሰማይ ነክቷል። ማሳ ላይ የዋለው ገበሬ ማዳበሪያ አላገኘም። የመሰረተውን ወደ ገበያ ያመረተውም ወደ ገበያ ማውጣት አልቻለም። ይህ የኢኮኖሚ ውድመት ነው። ከጣሊያን ወረራ ጊዜ ጋር ሲነጻጸር ጣሊያን አቅም ኖሮን የገነባነውን አልነበረም ያፈረሰው። ዛሬ ግን ከጉሮሯችን ቀንሰን በችግር ያቆምናቸውን ተቋማት በገዛ እጃችን በገዛ ወንድሞቻችን ጥይት እያጋየናቸው ነው። ይህንን ውስብስብ እውነታ ሚዛናዊ በሆነ መንገድ ስንፈትሸው የሁለቱም ወገኖች ክስ የየራሱ እውነት አለው። መንግስት የፋኖ ኃይሎች መሰረተ ልማት አውድመዋል፣ የኢኮኖሚ አውታሮች አቋርጠዋል ማለቱም በተግባር የሚታይ የመንግስትን አገልግሎት ለመስጠት የሚያስቸግር እንቅፋት እንደፈጠረበት እሙን ነው። ፋኖ ኃይሎች ደግሞ መንግስት የትጥቅ ትግሉን ለማዳፈን በሚወስደው እርምጃ ንጹሃን ገበሬዎች ላይ ሰብአዊ ጥቃት አድርሷል፣ መንደሮችን በከባድ መሳሪያ ደብድቧል ማለታቸው ዓለም አቀፍ የሰብአዊ መብት ተሟጋች ጭምር በሪፖርታቸው እያወጡት ያለ እልቂት ነው። ይህንን ከጣሊያን ጋር ስናነጻጽረው መሰረታዊ ልዩነት የዓላማና የውጤት ጉዳይ ነው። የጣሊያን ወረራ ዓላማ ባዕዳን ኃይሎች ሀገርን ለመቀራመት የከፈቱት ጥቃት ነበር። የዛሬው ውድመት ግን የተበላሸ የፖለቲካ ስርዓት፣ ያልተመለሱ የህዝብ ጥያቄዎች፣ የስልጣን ሽኩቻና የእርስ በርስ መናቆር የወለደው ክፉ አባዜ ነው። በጣሊያን ጊዜ ኢትዮጵያውያን ተበድለዋል፣ ተጨፍጭፈዋል፣ ሞተዋል፣ ግን አልተሸነፉም። ምክንያቱም ሞታቸው ለነጻነት መከራቸው ለሀገር ክብር ነበርና በኩራት ታሪክ ጻፉ። የዛሬው ሞት ግን በጀግንነት የሚባልለት አይደለም። በወንድም ላይ የተተኮሰ ጥይት ድል የለውም። አሸናፊውም ተሸናፊ ነው። የሞተውም የገደለውም ያው አንዱ የኢትዮጵያ አካል ነውና የአማራ ገበሬ፣ የጎጃሙ ጠንካራ አራሽ፣ የጎንደሩ ጀግና፣ የሸዋው ትጉህ፣ የወሎው ቻይ ዛሬ በማሳው ላይ ከእህሉ ጋር ሞት እየዘራ ነው። መሬቱ በዝናብ ሳይሆን በወንድማማቾች ደም እየታረሰ ነው። እንግዲህ ወደ ዋናው ጥያቄያችን ስንመለስ የዛሬው ውድመት የፋሽስት ጣሊያንን ይልቃልንም? በገንዘብና በመሰረተ ልማት ስሌት አሁን ዛሬ የወደመው ሀብት ጣሊያን ካወደመው አያሌ እጥፍ ይበልጣል። በሰብአዊነትና በማህበራዊ ስብራት ስሌትም አሁን ጣሊያን አካልን ሲገድል፣ የዛሬው የእርስ በርስ ጦርነት ትውልድን አመኔታንና አብሮነትን እየገደለ ነው። በቁጭትና በሞራል ስሌትም አሁን ጠላት ያደረሰብን ቁስል ጊዜ ሲያልፍ ይሽራል። በገዛ ወንድም እጅ የቆሰሉት ቁስል ግን ለዘላለም ሲያመረቅዝ ይኖራል። በመንግስትም ሆነ በፋኖ ኃይሎች በኩል የሚሰነዘሩት ክሶችና የመረጃ ጦርነቶች አንድ ትልቅ እውነት ሊሸፍኑ አይችሉም። እርሱም ጦርነት መቼም ቢሆን መፍትሄ ሆኖ እንደማያውቅ ነው። ፕሮፓጋንዳ የፈረሰውን ቤት አይጠግንም። ዲስኩር የሞተውን አባት አይመልስም። መግለጫ የፈሰሰውን ደም አያብስም። ከ88 ዓመታት በፊት ፋሽስት ጣሊያን በግፍ የፈጀን ህዝቦች ዛሬ በገዛቻችን ራሳችንን መጨፍጨፍ የለብንም የሚሉት አያሌ ናቸው። የፈረሰው ይገነባል፣ የነደደው ይተካል። የጠፋው የሰው ህይወት፣ የሻከረው የወንድማማችነት መንፈስ ግን እንዴት ሊመለስ ይችላል? የታሪክ መዛግብት ዛሬን ሲያስታውሱ እገሌ ልክ ነበር፣ እገሌ ተሳስቷል ብለው ላይፈርዱ ይችላሉ። ነገር ግን በ21ኛው ክፍለ ዘመን ኢትዮጵያን የገዛ ሀገራቸውን የገዛ ህዝባቸውን በፖለቲካ ልዩነት ምክንያት ወደ አመድነት ቀየሩ ብለው መጻፋቸው አይቀርም። እንዲያውም ቢሆን ከውስጥ ቁስላችን ባሻገር ከወንድማማቾች መረን ለቀቅ መገዳደል ባሻገር አንድ ሌላ ልብ የሚያደማ ታሪክን በቁጭት የሚያስታውሰው መራራ እውነት ነው። ያም ከባህር ማዶ የሚመጣው የሞት ዱላ ነው። የኢትዮጵያ ሰማይ የባዕዳን የጦር መሳሪያ መፈተኛ፣ የኢትዮጵያ ምድር የውጭ ኃይሎች የጂኦፖለቲካ ቼዝ መጫወቻ ከሆነ ሰነበትም። የዛሬውን የአማራ ክልል ሰቆቃም ከ88 ዓመታት በፊት ከነበረው የፋሽስት ጣሊያን ወረራ ጋር ሲነጻጸር የውጭ ኃይሎች በኢትዮጵያውያን ደም ላይ ያላቸውን ርካሽ የጥቅም ስሌት በጉልህ እናየዋለን። ትናንትና ዛሬ ጠላቶችና የኢትዮጵያ ወዳጆች እነማን ነበሩ? ዛሬስ ለምን የገዛ ወንድሞቻቸውን ደም በባዕዳን መሳሪያ ያፈሳሉ? ሞሶሎኒ ኢትዮጵያን ሲወር ብቻውን አልነበረም። ከጀርባው የዓለም መንግስታት ማህበር፣ ሊግ ኦፍ ኔሽን ዝምታና ይሁንታ ነበረው። ጣሊያን በግልጽ ዓለም አቀፍ ሕግን ጥሳ ስትወር ታላላቅ የሚባሉት ሀገራት እንግሊዝና ፈረንሳይ በሆር ላቫል ፓክት ሚስጥራዊ ስምምነት የኢትዮጵያን ግዛት ለጣሊያን ለመከፋፈል ደባ ሰሩ። ፍትህ ፍለጋ ወደ ጄኔቫ ያቀኑት ቀዳማዊ ኃይለ ሥላሴ የዓለምን ሕሊና ሲሞግቱ ምዕራባውያን ጆሮ ዳባ ልበስ አሏቸው። እንዲያውም የጦር መሳሪያ ማዕቀብ የጣሉት በወራሪዋ ጣሊያን ላይ ሳይሆን ራሷን ለመከላከል በምትፍጨረጨረው ምስኪኗ ኢትዮጵያ ላይ ነበር። ጣሊያን ዘመናዊ መትረየሶቿን፣ አውሮፕላኖቿንና የመርዝ ጋዝ ታጥቃ ስትዘምት የውጭ ኃይሎች ፍላጎት አንድና አንድ ነበር፣ ኢትዮጵያን የቅኝ ግዛት ሰለባ ማድረግ፣ አፍሪካዊነት የነጻነት ተምሳሌትን መስበር እና የቀይ ባህርን የንግድ መስመር መቆጣጠር። ያኔ ኢትዮጵያውያን ተከዱ፣ ግን እርስ በርሳቸው አልተከዳዱም። በባዕድ መሳሪያ ቢቆስሉም በገዛ ወንድማቸው እጅ አልሞቱም። ዘመን ተቀየረ፣ ዓመታት ነጎዱ። ዛሬ በአማራ ክልል ሰማይ ላይ የጣሊያን ካፕሮኒ አውሮፕላኖች አያንዣብቡም፣ መርዘኛ ጋዝም አይረጩም። ነገር ግን ሰማዩ በባዕዳን የጦር ቴክኖሎጂዎች እንደተሞላ ነው። በአማራ ክልል በፌዴራል መንግስቱና በፋኖ ኃይሎች መካከል በሚደረገው ጦርነት ሚዛኑን እያዛባው ያለውና የንጹሃንን ህይወት
ህይወት እየቀጠፈ ያለው ዋነኛው መሳሪያ ከውጭ ሀገራት የገቡት ዘመናዊና ሰው አልባ አውሮፕላኖችና ከባባድ መድፎች ናቸው። የፋኖ ኃይሎች የአካባቢው ነዋሪዎችና የዓለም አቀፍ የጦር መሳሪያ ተንታኞች በግልጽ እንደሚያስቀምጡት የፌዴራል መንግስት የቱርክን ባይራክታር ቲቢ2፣ የኢራን ዋሃጀር 6፣ የቻይናውን ዊንግ ሎንግና የተባበሩት አረብ ኤሚሬቶችን የገንዘብና የሎጂስቲክስ ድጋፍ በመጠቀም በአማራው የትጥቅ ትግል ላይ እጅግ ዘግናኝ ጥቃት እየፈጸመ ነው። መንግስት እነዚህን ሀገራት የኢትዮጵያን አንድነትና ሉዓላዊነት የደገፉ ታሪካዊ ወዳጆች ሲል ሲያሞካሻቸው፣ መሬት ላይ በእሳት እየተለበለበ ያለው የአማራ ገበሬ ግን እነዚህን ሀገራት በዘር ማጥፋትና በጭፍጨፋ የተባበሩ ዘመናዊ ፋሽስቶች በማለት ይኮንናቸዋል። የእነዚህን የውጭ ሀገራት ፍላጎት በሚዛን እናስቀምጠው። እነዚህ ሀገራት ለምን በአማራው ክልል ጦርነት ውስጥ እጃቸውን አስገቡ? ለምንስ የጦር መሳሪያቸውን አዘነቡ? ፍላጎታቸው የኢትዮጵያ ፍቅር ነው ወይስ የመሳሪያ ሽያጭ? ፍላጎታቸው የኢትዮጵያውያንን ጥቁር ደም ሳይሆን ቀይ ባህርን ነው የሚሉት አያሌ ናቸው። የተባበሩት አረብ ኤሚሬቶች በቀይ ባህር ቀጠናና በአፍሪካ ቀንድ ያላትን የጂኦፖለቲካ የበላይነት ለማረጋገጥ አዲስ አበባ ላይ ያለውን መንግስት አጋር አድርጋ ማቆየት ትፈልጋለች የሚሉትም የዚያኑ ያክል ናቸው። ለነሱ ኢትዮጵያ ጠንካራ የባህር ኃይልና የቀጠናው ፖሊስ እንድትሆንላቸው በምላሹ የነዳጅ ዶላራቸውንና ዘመናዊ መሳሪያቸውን ያፈሳሉ። ቱርክና ቻይና የጦር መሳሪያቸውን በአፍሪካ ገበያ ለመሸጥ ኢትዮጵያን እንደ ማስታወቂያ ሰሌዳ እየተጠቀሙባት ነው የሚሉ ወገኖችም አለን የሚሉትን መረጃ ይፋ ያደርጋሉ። እነኚህ ወገኖች የነሱ ቴክኖሎጂ ምን ያህል አውዳሚ እንደሆነ ለዓለም ለማሳየት የኢትዮጵያውያንን ደም በነጻ የፈሰሰ ማረጋገጫ ሆኖላቸዋል በሚል ይሞግታሉ። ኢራንም በተመሳሳይ የአሜሪካንንና የምዕራባውያንን ተጽዕኖ በአፍሪካ ቀንድ ለመቀነስ ከመንግስት ጎን በመሰለፍ እርካሽ የፖለቲካ ትርፍ ታሰላለች። እነዚህ አገራት ልክ እንደ 1928ቱ የዓለም መንግስታት ማህበር አባላት ስለ ሰብአዊ መብት ግድ የላቸውም። እናት በድሮን ስትቃጠል፣ ቤተክርስቲያንና ገዳማት በከባድ መድፍ ሲናዱ አያገባቸውም። እነሱ የሚፈልጉት በኢትዮጵያ መዳከም ውስጥ የራሳቸውን ስልጣንና ኢኮኖሚ ማሳደግ ነው። መንግስት ህጋዊ ሉዓላዊነቱን ለመጠበቅ እነዚህ ሀገራት ጋር ስምምነት አድርጌያለሁ ቢልም በፋኖ ኃይሎችና በህዝብ ዘንድ ግን ይህ ድርጊት በወንድም ላይ ለማሸነፍ ሲባል አገርን ለባዕድ አሳልፎ ለመስጠት ነው የሚቆጠረው። ልብን ሰርስሮ የሚገባው የታሪክ ምጸት እዚህ ላይ ነው። በጣሊያን ወረራ ጊዜ ኢትዮጵያውያን በነበራቸው አነስተኛ መሳሪያ በባዶ እግራቸው ዱላ ጎራዴ ይዘው የጣሊያንን ታንክና አውሮፕላን ተጋፍጠዋል። ያኔ አባቶቻቸው በውጭ ኃይል የተዘረጋውን የሞት ለማክሸፍ አንድ ላይ ቆመው ነበር። ዛሬ ግን የአማራ ወጣት በፋኖነት ሲደራጅ የሚፋለመው የጣሊያንን ወራሪ ሳይሆን በገዛ ሀገሩ መንግስት በኩል በቱርክ፣ በቻይና፣ በኢራንና በአረብ ኤሚሬቶች ቴክኖሎጂ የሚዘንብበትን የብረት ዝናብ ነው። 1928ቱ ጦርነት የውጭ ሀገራት የኢትዮጵያን አርበኛ የውጭ ጠላት አድርገው ፈረጁት። ዛሬ ደግሞ የውጭ ሀገራት መሳሪያዎቻቸውን አቀብለው መንግስት የገዛ ዜጎቹን ጽንፈኛ ወይም ጸረ ሰላም በሚል ፈርጆ በውጭ ቴክኖሎጂ የአገሩን ህዝብ እንዲፈጨፍጭን መንገድ ከፍተዋል። በሁለቱም ዘመናት የውጭ ኃይሎች ጣልቃ ገብነት የኢትዮጵያን ማህበራዊ መሰረት የሚያናጋና የደም መፍሰሱን የሚያባብስ ሆኖ እናገኘዋለን። ልዩነቱ ያኔ ጠላት ፊት ለፊት መጥቶ ሲዋጋን፣ ዛሬ ግን የውጭ ኃይሎች እጃቸውን በጓንት ሸፍነው ጥይቱን በወንድም ክንድ በኩል መተኮሳቸው ነው። ይህ ነው በኢትዮጵያ ታሪክ ውስጥ በእርግጥም የታሪክ ሾህ ነው። ፋሽስት ጣሊያን ኢትዮጵያን ሲወር ምዕራባውያን ኢትዮጵያን ረሱ፣ አሳልፈውም ሰጡ። ዛሬ ደግሞ የፖለቲካና የስልጣን ሽኩቻው ወደ ለየለት ወንድማማች እልቂት ሲያመራ የምስራቅና የመካከለኛው ምስራቅ አገራት የጥፋት መሳሪያቸውን እያቀበሉ ነው። የብልጽግና መንግስት የአማራ ኃይሎች ኢኮኖሚውን አወደሙ ይላል። የፋኖ ኃይሎች መንግስት በውጭ ድሮን ንጹሃንን ፈጀ ይላል። ጊዜ ደግሞ አፍጦ የመጣውን እውነት እንዲህ ያሳያል። የፈረሰው አገርና ማህበራዊ ውል የኢትዮጵያ ነው። በውጭ መሳሪያ በገዛ ወንድም ላይ የሚገኝ ድል የታሪክ ሸክም እንጂ የጀግንነት ካባ ሊሆን አይችልም ያሉን አንድ አስተያየት ሰጪ የቱርክ ድሮን የፈረሰውን የአማራ ገበሬ ቤት መልሶ አይገነባም፣ የቻይና መድፍ የተቆረጠውን የማህበራዊ ትስስር አይጠግንም ይላሉ። የአረብ ኤሚሬቶች ዶላር የሞተውን ኢትዮጵያዊ ነፍስ አይመልስም። ኢትዮጵያውያኑ ዛሬ ከፋሽስት ጣሊያን ወረራ ይልቅ የገዛ ወንድሞቻቸው ደም ባዕዳን ባቀበሉን መሳሪያ የሚፈስ ከሆነ በታሪክ ፊት ከግራዚያኒ የባሰ ጠባሳ ትቶ ማለፍ የማይቀር ነው። ይሄው በቱርክ ወይም በቻይና የጦር መሳሪያ አምራቾች እጅ አይደለም። ይሄው ያለው እዚሁ መሬት ላይ ነው። እርስ በርስ በመደማመጥ ጠመንጃን በማውረድ እና የወንድማማችነት እሴት ወደ ቀድሞ የክብር ቦታው በመመለስ ላይ ብቻ ነው ይላሉ። ታሪክ ራሱን ይደግማል ይላሉ ሊቃውንቱ። አሁን ግን ታሪክ በከፋና ልብ በሚሰብር መልኩ እየተደገመ ነው። የፋሽስት ጣሊያን ቦምብና መርዝ ያላጠፋውን የአማራን ገበሬ ጽናት፣ የጣሊያንን ታንክ ያላፈረሰውን የኢትዮጵያውያንን አብሮነት ዛሬ በገዛ ወንድሞቻችን እጅ በባዕድ የጦር ቴክኖሎጂ ታግዘው እያናጉት ነው። መንግስትም ሆነ የፋኖ ኃይሎች የቱንም ያህል የፖለቲካ ትክክለኛነት፣ የሞራል የበላይነት አለን ብለው በየፊናቸው ቢከራከሩም የታሪክ ፍርድና የህሊና ዳኝነቱ የሚያሳየው አንድ መራር ሀቅ ብቻ ነው። እርሱም አሸናፊ የሌለበት ኢትዮጵያ የምትረታበት፣ የሰው ህይወት እንደ ቅጠል
የሚረግፍበትና ባዕዳን በስውር የሚስቁበት የጥፋት አውድማ ላይ መቆም ነው ብለዋል። የጣሊያን ጠባሳ ከ8 10 ዓመታት በኋላም ያሳምማል፣ ነገር ግን ጀግንነት ሆኖ ይነገራል። ምክንያቱም ለሀገር ነጻነት የተከፈለ መስዋዕትነት ነበርና። የዛሬ ወንድማማቾች እልቂትና የባዕዳን ጣልቃ ገብነት ጠባሳ ግን ለቀጣዮቹ 100 ዓመታት ትውልድን ሲያሳፍርና ሲያደማ የሚኖር የማይሽር ደዌ ነው በሚል ሁኔታውን ይገልጹታል። ይኸው የባዕዳንን መሳሪያ ወደ ጎን ትቶ የጥላቻን ፖለቲካው ልቆ በጠመንጃ አፈሙዝ ሳይሆን በጠረጴዛ ዙሪያ ወደ ኢትዮጵያዊ የእርቅ ማዕድ መመለስ ብቻ ነው ብለዋል። እስከዚያው ግን ያቺ በጣሊያን መርዝ ያልሞተች በግራዚያን እሳት ያልጠፋች ክብርት ምድር ዛሬ በወንድማማቾች ደምና በባዕዳን የድሮን ጥላ ስር ሆና ታለቅሳለች። ልጆቿ መቼ ይሆን የሚያስተውሉት እያለች በሚል አስተያየታቸውን ቋጭተዋል። በያላችሁበት ዓለም ዳርቻ ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።